ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስና ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያነ ሓርነት ትግራይ ህወሓት የሰጠው የ3 ወራት የጊዜ ገደብ መጠናቀቁን ተከትሎ ባወጣው መግለጫ የተጣለበትን የህግ ግዴታ ለመወጣት ፈቃደኛ ባለመሆኑና በቦርዱ የታዘዘውን የእርምት እርምጃ ባለመውሰዱ በይፋ ከፖለቲካ ፓርቲነት መሰረዙን አሳውቋል። ተጨማሪ አለን። ስራ እያቆሙ ያሉ ሰራተኞች ስም ዝርዝር ስጡንና በማባረር በአስቸኳይ ቅጥር ማድረግ እንችላለን ሲሉ ጥብቅ የሆነ አቴንዳንስ እንዲያዝ ትዕዛዝ ያስተላለፉት በጤና ጥበቃ ሚኒስትር ዴኤታ የሆኑት ዶክተር ደረጀ ድጉማ የጤና ባለሙያዎችን የስራ ማቆም አድማ ተከትሎ በተደረገው ስብሰባ ከነገ ጀምሮ ጉዳዩ በመንግስት ይያዛል ማለታቸው ተሰምቷል። ዝርዝሩን አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የቲሊሊ ዘንገና ብርጌድ አደረገው ባለው ኦፕሬሽን ዛሬ ጠዋት 2 ሰዓት ከእንጅባራ ወደ ቲሊሊ አገዛዙን አመራሮች ጭኖ እየሄደ በነበረ ፓትሮል ላይ በተደረገ የደፈጣ ጥቃት እና ቁስለኛ ያደረገ ሲሆን ቁስለኞች ወደ ሆስፒታል መግባታቸው ተገልጿል። ሌላኛው መረጃችን ነው። በዛሬው ዕለት በተጀመረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ ላይ ብፁዕ ወቅዱስ አቡነ ማትያስ መልእክት አስተላልፈዋል። ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ አገልግሎትም ጭምር ነው ያሉት ቅዱስነታቸው የኢትዮጵያ ሕዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው በማለት የመፍትሄ ሀሳባቸውን አክለው ገልጸዋል። ሙሉ ዘገባውን አጠናቅረናል። የአፍሪካ ህብረት አፍሪካ በተለያዩ ሀገራት የሚቀሰቀሱ ግጭቶችን የምትፈታባቸው የሰላም መርሃ ግብሮቿን ወጪ በራሷ ለመሸፈን በርካታ ጥረቶችን በማድረግ ላይ እንደምትገኝ ገለጸ። እስካሁን በርከት ካሉ ሀገራት $400 ሚሊዮን መሰብሰቡ የተገለጸ ሲሆን ሌሎች ቀጣይነት ያላቸው የገቢ ምንጮችም እየታሰቡ መሆኑ ተገልጿል። ከነዚህ ውስጥ አንዱ ወደ አባል ሀገራት ከሚገቡ ሸቀጦች ላይ የ0.2% ቀረጥ መጣል እንደሆነ ተጠቁሟል። ሙሉ መረጃውን የምናስደምጣችሁ ይሆናል። ትራምፕ በሳውዲ ጉብኝታቸው የ$142 ቢሊዮን የጦር መሳሪያ ስምምነት በማድረግ በሶሪያ ላይ የተጣለውን ማዕቀብ ለማንሳት ቃል የገቡ ሲሆን በታህሳስ ወር አልሻራ ያለበትን ለሚያውቅ የ$10 ሚሊዮን ጉርሻ ስጣለው ብላ የነበረችው አሜሪካ መሪ ትራምፕና በሶሪያው መሪ አልሻራ መካከል ከ2000 በኋላ በሁለቱ ሀገራት መሪዎች ለመጀመሪያ ጊዜ ፊት ለፊት መገናኘታቸው ተጠቁሟል። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙና አዳዲስ መረጃዎችን ለማድመጥ የቤተሰባችን አባል እንድትሆኑና እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በመቀለ ከተማ በአንድ ሳምንት ብቻ በሰፈር በቡድኖች መካከል በተፈጠረ ጸብ የሁለት ታዳጊዎች ሕይወት ተቀጨ። የሰፈር ጸቡ ያጋጠመው ባለፈው ሳምንት በአንድነት ክፍለ ከተማ ሲሆን የሁለት መንደር ወጣት ተማሪዎች በቡድን በፈጠሩት ጸብ ሁለት ተስፋ የተጣለባቸው በእግር ኳስ ፕሮጀክት የታቀፉ ታዳጊዎች ሕይወታቸው ጠፍቷል። አንደኛው ጭንቅላቱ በድንጋይ ተደብድቦ ሌላኛው በጩቤ ተወግቶ ሕይወታቸው እንዳለፈ የዓይን እማኞች ተናግረዋል። የቡድን ጠብ ድብድቡ በፈጠረው ሞትና ስጋት ምክንያት ከአንድ ሳምንት በላይ ማይወይን የተባለ የመንግስት ትምህርት ቤት ተዘግቶ እንደነበር ታውቋል። መረጃውን የሰጠው የቤተሰብ አባል ገዳዮቹ ተይዘው እንደሆነ ፖሊስ ዘንድ ሄዶ ለማጣራት ያደረገው ሙከራ ለጊዜው አልተሳካም። ወላጆችም ሆኑ አጠቃላይ ማህበረሰቡ የወጣቶችን የታዳጊዎችን ህልም የሚቀጭ ይህን መሰል የሰፈር ቡድን ጠብ መቆጣጠርና ማስቀረጥ እንዲቻል የተቀናጀ ተከታታይ የግብረ ገብነትና ስነ ምግባር ማነጽ ስራ መስራት ይጠበቅባቸዋልም ተብሏል። የሰላም ጥረቶችን በራስ የገንዘብ አቅም ለመደገፍ የአፍሪካ መሪዎች የሰላም ፈንድ አቋቁመዋል ሲል የአፍሪካ ህብረት ገለጸ። የአፍሪካ ህብረት አፍሪካ በተለያዩ ሀገራት የሚቀሰቀሱ ግጭቶችን የምትፈታባቸው የሰላም መርሃ ግብሮቿን ወጪ በራሷ ለመሸፈን በርካታ ጥረቶችን በማድረግ ላይ ትገኛለች ብሏል። ከ2 ወራት በፊት በተደረገው አህጉራዊ ጉባኤ የህብረቱን ኮሚሽን ሊቀመንበርነት የተረከቡት ማህሙድ አሊ ዩሱፍ የአፍሪካ ህብረት የሚከናወኑ የሰላም ጥረቶችን በራስ የገንዘብ አቅም ለመደገፍ እንዲቻል የአፍሪካ መሪዎች የሰላም ፈንድ ማቋቋማቸውን ገልጸዋል። ከህብረቱ ሊቀመንበር እንደተሰማው እስካሁን በርከት ካሉ ሀገራት $400 ሚሊዮን ወደዚሁ የገንዘብ ተቋም የሰላም ፈንድ ገብቷል። የህብረቱን ስራዎች በተለይም በእጅጉ ወሳኝ የሚባሉት የሰላምና ጸጥታ እንዲሁም የልማት መርሃ ግብሮችን በራስ የገንዘብ አቅም ለማከናወንም ቀጣይነት ያላቸው የገንዘብ ምንጮች እየታሰቡ መሆናቸውን ሊቀመንበሩ ገልጸዋል። ከነዚህ አንዱ ወደ አባል ሀገራት ከሚገቡ ሸቀጦች ላይ የ0.2% ቀረጥ መጣል እንደሆነ አብራርተዋል። እስካሁን የተወሰኑ የአፍሪካ ሀገራት ይህንን የገንዘብ መሰብሰቢያ ስልት መተግበራቸውንና ሌሎችም ሀገራት
ይህንን አሰራር እንዲከተሉ ደብዳቤ እንደተጻፈላቸው አመልክተዋል። በተጨማሪም በህብረቱ ስር ያለውን የሰላምና ጸጥታ ምክር ቤት መዋቅራዊ ማሻሻያ እየተደረገለት እንደሆነ አመልክተው የአህጉሩ ፈተና የሆነውን ግጭትና ጦርነት በዘላቂነት ለመከላከል የቅድመ ማስጠንቀቂያ ስርዓት እንደሚዘረጋ ጠቅሰዋል። ሊቀመንበር ማህሙድ በተለያዩ የአፍሪካ ሀገራት ያሉትን ግጭቶች ለመፍታት ያለሙ የሰላም ጥረቶች እየተደረጉ መሆናቸውን ተናግረዋል። በሱዳን ያለው ጦርነት እንዲቆም ህብረቱ የተኩስ አቁም ስምምነት እንዲደረግ ጥሪ ማቅረቡን እንደሚቀጥል ገልጸዋል። የሱዳን ችግር በሱዳኖች ብቻ ነው መፈታት ያለበት፣ የአፍሪካ ህብረት ይህንን ይደግፋል፣ የሌሎች ኃይሎችን ጣልቃ ገብነትም ይሁን የትይዩ መንግስት መመስረትን አንደግፍም ሲሉ በአጽንኦት ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ በዛሬው ዕለት በጽርሐ መንበረ ፓትርያርክ ተጀምሯል። የርክበ ካህናት ምልዓተ ጉባኤ መጀመሩን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መልእክት አስተላልፈዋል። በሕዝበ እግዚአብሔር የምናበረከተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ አገልግሎትም ጭምር ነው። ከዚህ አንጻር ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል ያሉት ቅዱስነታቸው በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለውን ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን። እንደ አጋጣሚ ሆኖ የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን ብለዋል። አክለውም ከዚህም አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው ሲሉ ገልጸዋል። ብሔራዊ ምርጫ ቦርድ ለህዝባዊ ወያነ ሓርነት ትግራይ ህወሓት የሰጠው የ3 ወራት ጊዜ ገደብ ዛሬ ይጠናቀቃል። ብሔራዊ ምርጫ ቦርድ ህወሓትን በልዩ ሁኔታ መዝግቦ በልዩ ሁኔታ የተመዘገበው ህወሓት የቦርዱን አሰራር ተከትሎ በ6 ወራት ውስጥ ጠቅላላ ጉባኤ እንዲያካሂድ ወስኖ ነበር። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉ ህወሓት ዳግም እንደማይመዘገብ ገልጾ የቀድሞ እውቅናው ሊመለስ ይገባል በማለት የራሱን ጠቅላላ ጉባኤ ያለውን ጠራ። ምርጫ ቦርድ የደብረጽዮን ቡድን የጠራው ስብሰባ የቦርዱን አሰራር አልተከተለም በማለት በወቅቱ ውድቅ አድርጎታል። ጠቅላላ ጉባኤ እንዲጠራ ለህወሓት የተሰጠው የ6 ወራት የጊዜ ገደብ ካለቀ በኋላ ቦርዱ በህወሓት ላይ ጊዜያዊ የእግድ ትዕዛዝ በመጣል በ3 ወር ጊዜ ውስጥ ጉባኤ እንዲጠራ በማስጠንቀቅ ይህ ካልሆነ ግን እንደሚሰርዝ አሳስበው ነበር። ያ የተሰጠው የ3 ወራት ጊዜ ዛሬ ያበቃል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉ መንግስት የፕሪቶሪያን ስምምነት እስካልሰረዘ ድረስ ቦርድ ሰረዘን አልሰረዘን ምንም አይነት ተጽዕኖ የለውም ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው የምርጫ ቦርድ መመሪያ ካልተቀበሉ ወደ ጦርነት እንደሚመለሱ ከዚህ ቀደም ህወሓትን በጥብቅ አስጠንቅቀዋል። የደብረጽዮን ቡድን ከኤርትራና ከፋኖ ጋር በመተባበር በመንግስት ላይ ጫና ለማሳደር ያስባል የሚሉት ደግሞ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ናቸው። እነዚህ ቡድኖች እርስ በርስ የሚቃረን ግብ ያላቸው መሆናቸውን የሚገልጹት አቶ ጌታቸው እንዴትና በምን ላይ ሊግባቡ ነው ብለው ይጠይቃሉ። በተያያዘ መረጃ የምርጫ ቦርድ ህወሓት ከፖለቲካ ፓርቲነት መሰረዙን በይፋ አስታውቋል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከትናንት ማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር ያከበረው ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ገልጿል። ምርጫ ቦርድ ይህንን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ነው። ቦርዱ ይህንን ቀነ ገደብ ባሳወቀ መግለጫው ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሄድ ትዕዛዝ ተሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሄድ ያዘዘው በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንደሚዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሂዱ በምርጫ ቦርድ ሊታዘዝ እንደሚችሉ ይደነግጋል። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን
እንዲያካሂዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል። ይህንን አዋጅ መሰረት በማድረግ በነሐሴ 2016 ዓ.ም ለህወሓት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት ለመስሪያ ቤቱ እንዲያስታውቅም ትዕዛዝ ሰጥቶ ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ በበኩሉ ምርጫ ቦርድ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫን ባለመቀበል የራሱን ጠቅላላ ጉባኤ በነሐሴ ወር አካሂዷል። ይህ የህወሓት ጎራ የምርጫ ቦርድን የምስክር ወረቀት ውድቅ ያደረገው የፓርቲውን የቀድሞ ህልውና ወደ ነበረበት የማይመልስ ነው በሚል ምክንያት ነበር። ያለ ምርጫ ቦርድ እውቅና በተካሄደው በነሐሴው የህወሓት ጠቅላላ ጉባኤ ዶክተር ደብረጽዮን ፓርቲውን እንዲመሩ በድጋሚ መመረጣቸው የሚታወስ ነው። ህወሓት በአዋጅና በመመሪያ የተቀመጡ ድንጋጌዎችን ባለማክበር ሲያደርጋቸው የነበሩ እነዚህን መሰል እንቅስቃሴዎች ጉልህ የህግ ጥሰት መፈጸሙን የሚያሳዩ መሆናቸውን ምርጫ ቦርድ ባለፈው የካቲት ወር ባወጣው መግለጫ ጠቅሷል። በዚህም ምክንያት ፓርቲው ከማንኛውም የፖለቲካ ፓርቲ እንቅስቃሴ ለ3 ወራት ታግዶ እንዲቆይና ለእግዱ ምክንያት የሆነውን ጥሰት በዚሁ ጊዜ ውስጥ እንዲያርም ውሳኔ ተላልፎ ነበር። ህወሓት በ3 ወራት የእግድ ጊዜ ውስጥ የእርምት እርምጃ ካልወሰደም ምርጫ ቦርድ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ እንደሚያደርግም በዚሁ መግለጫው አስጠንቅቆ ነበር። በዶክተር ደብረጽዮን የሚመራው የህወሓት ጎራ ባለፈው አርብ ባወጣው መግለጫ ምርጫ ቦርድ በተደጋጋሚ የሚያወጣቸው መግለጫዎች እኔ ያልኳቸውን ብቻ ስሙ የሚል መልእክት ያላቸውና ዛቻ አዘል ናቸው ሲል ኮንኗል። ምርጫ ቦርድ ነባሩን ህጋዊ የእውቅና ሰርቲፊኬት ሳይመልስ እሰርዛለሁኝ ማለቱ ትርጉም አልባ ነው ያለው ፓርቲው መስሪያ ቤቱ ህወሓትን ሊያስተዳድር የሚችለው ፓርቲው በጠየቀው መሰረት ነባሩን እውቅና ሲሰጥ ብቻ እንደሆነ ገልጾ ነበር። ከነገ ጀምሮ ጉዳዩ በመንግስት ይያዛል ሲሉ ዶክተር ደረጀ ተናገሩ። ዛሬ በጤና ጥበቃ ሚኒስትር ዴኤታ በሆነው በዶክተር ደረጀ ድጉማ የተመራው የቅዱስ ጳውሎስ ሆስፒታል አስተዳደር ሰራተኞችና የኬዝ ቲም ስብሰባ ተደርጓል። የስብሰባው ዋና ሀሳብም ስራ እያቆሙ ያሉ ሰራተኞችን ስም ዝርዝር ስጡንና በማባረር በአስቸኳይ ቅጥር ማድረግ እንችላለን ሲል ጥብቅ የሆነ የአቴንዳንስ እንዲያዝ ትዕዛዝ አስተላልፏል። ጥያቄያችሁን በተመለከተ በሂደት እንዲመለስላችሁ እናደርጋለን፣ ከዚህ ባለፈ ተቃውሞ እናደርጋለን የሚሉትን የፖለቲካዊ ጥያቄ በማንሳት መጠቀሚያ እንደሆኑ መታወቅ አለበት ብሏል። ከነገ ጀምሮም ጉዳዩ ከኔ በላይ ባሉ የመንግስት አካላት የሚታይና እርምጃም የሚወሰድበት ስለሚሆን ከነገ ጀምሮ ጉዳዩ ከኔ እጅ ስለሚወጣ ለሚወሰደው እርምጃ ኃላፊነት አልወስድም ሲል ተናግሯል። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የቲሊሊ ዘንገና ብርጌድ ባደረገው ኦፕሬሽን ዛሬ ጠዋት 2 ሰዓት ከእንጅባራ ወደ ቲሊሊ የአገዛዙን አመራሮች ጭኖ እየሄደ በነበረ ፓትሮል ላይ በተደረገ የደፈጣ ጥቃት 2 የሞቱ ሲሆን 2 ደግሞ ቁስለኛ ሆነው እንጅባራ ሆስፒታል ገብተዋል ተብሏል። ዘገባው የተስፋዬ ወልደ ስላሴ ነው። በተያያዘ ዜና የአፋጎ ሁለተኛ ተፈራ ዳምጤ ክፍለ ጦር የልምድ ልውውጥ ማድረጉ ተናግሯል። የሁለተኛ ተፈራ ዳምጤ ክፍለ ጦር አመራሩን ወደ ብርጌዶች ስምሪት በመስጠት ድጋፍና ክትትል ሲያደርግ ቆይቶ በመጨረሻም የአፋጎ ከፍተኛ አመራሮች በተገኙበት የብርጌዶች የልምድ ልውውጥ አድርጓል። ይህንን ተከትሎ የሁለተኛ ተፈራ ዳምጤ ክፍለ ጦር ህዝብ ግንኙነት ኃላፊ ይህ አንድነት እንዲመጣ ውጣ ውረዱን ተቋቁማችሁ ደከመኝ ሰለቸኝ ሳትሉ ብዙ ዋጋ ለከፈላችሁ የአፋጎ ከፍተኛ አመራሮች በተለያየ አጋጣሚ ሁለተኛ ክፍለ ጦር እንደ ተቋም እዚህ ደረጃ እንዲደርስ ላበረከታችሁት ከፍተኛ አስተዋጽኦም በሁለተኛ ክፍለ ጦር ስም ምስጋናችን ከልብ ነው ያለ ሲሆን በአምስቱም ብርጌዶች ተንቀሳቅሳችሁ ለውጤት ያበቃችሁት የሁለተኛ ክፍለ ጦር አመራሮች ልትመሰገኑ ይገባል ሲል ሁለተኛ ተፈራ ዳምጤ ክፍለ ጦር ህዝብ ግንኙነት ኃላፊ አለሙ መለሰ ብርሃን ገልጿል። ሶሪያና የወቅቱን መሪ ሊያዘለኝ $10 ሚሊዮን እሰጣለሁ ብላ የነበረችው አሜሪካ ፊት ለፊት መከሩ። የሶሪያ የሽግግር ፕሬዝዳንት አህመድ አልሻራ በታህሳስ ወር የአሳድ መንግስት በፍጥነት ከጣሉ ከአንድ ወር በኋላ በይፋ ስልጣን ተረክበዋል። የአህመድ አልሻራ ኃይሎች የታጣቂ ቡድኖችን ጥምረት በመምራት ፈጣን ዘመቻ በማድረግ በጦርነት የምትታመሰውን ሀገር ለ10 ዓመታት ይገዛ የነበረው የአህመድ አልሻራ ኃይሎች የታጣቂ ቡድኖችን ጥምረት በመምራት ፈጣን ዘመቻ በማድረግ በጦርነት የምትታመሰውን ሀገር ለ10 ዓመታት ይገዛ የነበረውን የበሽር አልአሳድ አገዛዝን አስወግዷል። ከዚህ ቀደም የአልቃይዳ አዛዥ ቢሆንም ከቡድኑ ጋር ያላቸውን ግንኙነት አቋርጠዋል። አልሻራ አዲሱ የሶሪያ መንግስት ከባድ ስራና ትልቅ ኃላፊነት እንደሚጠብቀው ማሳሰባቸው ይታወሳል። 90% የሚሆነው የሶሪያ ህዝብ በድህነት የሚኖር ሲሆን የበሽር አልአሳድ አስተዳደር ከስልጣን ከተወገደ በኋላ አንዳንድ ሁከቶች በታጠቁ አንጃዎች፣ የጸጥታ ኃይሎችና በድሩዝ አናሳ ተዋጊዎች መካከል ቀጥሏል። በመጋቢት ወር በአዲሶቹ የጸጥታ ኃይሎችና በአሳር ታማኞች መካከል በተፈጠረው ግጭት በመቶዎች የሚቆጠሩ አናሳ የአላውያን ማህበረሰብ አባላት በጅምላ ተገድለዋል። ዩናይትድ ስቴትስ ማዕቀቡ
ማዕቀቡን ለማንሳት የወሰደችው እርምጃ በሶሪያ አዎንታዊ ምላሽ አግኝቷል። በአልሻራና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስብሰባ ከ2000 በኋላ የአሜሪካና የሶሪያ መሪዎች ፊት ለፊት ሲገናኙ የመጀመሪያው ሆኗል። በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ መሻሻሉን ሊያመለክት ይችላል። ዩናይትድ ስቴትስ በታህሳስ ወር አልሻራ ያለበትን ለሚያውቅ የ$10 ሚሊዮን ጉርሻ ሰጣለሁ ያለችውን ከሰረዘች በኋላና የዲፕሎማሲያዊ ስብሰባዎችን ተከትሎ የሀገራቱ ግንኙነት ይበልጥ መሻሻል አሳይቷል። በሊቢያ ዋና ከተማ የታጠቁ ኃይሎች ግጭት በድጋሚ አገረሸም። በሊቢያ ዋና ከተማ ትሪፖሊ የታጠቁ ኃይሎች ግጭት እንደገና መቀስቀሱን የዓይን እማኞች ተናግረዋል። በጥብጡ በታጣቂ ቡድኖች መካከል የተቀሰቀሰው በዋና ከተማው በአይን ዛራ፣ በራስ ሐሰንና በቢን አሹር ሰፈሮች መካከል ነው ሲሉ እማኞች አክለዋል። በግጭቱ ስለደረሰው ጉዳት እስካሁን ምንም አይነት መረጃ አልተገኘም። በግጭቱ ምክንያት በሚቲጋ አውሮፕላን ማረፊያ በረራዎች መቋረጣቸውን የሊቢያ መገናኛ ብዙሃን የገለጹ ሲሆን የትምህርት ሚኒስቴር በዋና ከተማዋ በሚገኙ ትምህርት ቤቶች የሚሰጠውን ትምህርት አግዷል። በሊቢያ የተባበሩት መንግስታት ድርጅት የድጋፍ ተልዕኮም በትሪፖሊ እየተካሄደ ያለውን ግጭት እንዳሳሰበው ገልጿል። የተባበሩት መንግስታት ድርጅት ለሁለተኛ ተከታታይ ምሽት ብዙ ህዝብ በሚበዛባቸው የትሪፖሊ ሰፈሮች ውስጥ ብጥብጥ ተባብሶ ስፍር ቁጥር የሌላቸውን ሲቪሎች ለከፋ አደጋ በመጋለጣቸው በጣም ሰግተናል ሲል በኤክስ ገጹ ላይ አስታውቋል። በሁሉም ህዝብ በሚኖርባቸው አካባቢዎች አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ጥሪ አቅርቧል። ግጭቱ ሰኞ ዕለት መጀመሪያ ላይ የተቀሰቀሰው ከፕሬዚዳንት ምክር ቤት ጋር የተቆራኘው የመረጋጋት ድጋፍ አፓራተስ የሚመራው አብዱልጋኒ አልኪክሊ ህይወቱ ማለፉን ተከትሎ ነው። ሊቢያ በ2011 የረጅም ጊዜ መሪዋ ሙአመር ጋዳፊ ከ4 አስርት ዓመታት የስልጣን ቆይታ በኋላ ከስልጣን ከተወገዱበት ጊዜ ጀምሮ በሁከት ውስጥ ትገኛለች። ትራምፕ በሳውዲ ጉብኝታቸው የ$142 ቢሊዮን የጦር መሳሪያ ስምምነትን በማድረግ በሶሪያ ላይ የተጣለውን ማዕቀብ ለማንሳት ቃል ገቡም። ፕሬዚዳንት ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው ለመጀመሪያ ጊዜ ባደረጉት የውጭ ጉብኝታቸው ከሳውዲ አረቢያ የበለጠ ጠንካራ አጋር አሜሪካ የላትም ብለዋል። የባህረ ሰላጤው ሀገራት የትራምፕ ጉብኝት በዋናነት ኢንቨስትመንትን በማሳደግ ላይ ያተኮረ ነው። በሪያድ ንግግር ያደረጉት የዩናይትድ ስቴትስ ፕሬዚዳንት በሶሪያ ላይ የተጣለውን ማዕቀብ ለማንሳትም ቃል ገብተዋል። ሀገራቱ በታላቅነት ዕድል ወደፊት የምትመራበት ጊዜ አሁን ነው ሲሉ ተደምጠዋል። በጉብኝቱ የመጀመሪያው ቀን ዩናይትድ ስቴትስ እና ሳውዲ አረቢያ የ$142 ቢሊዮን የጦር መሳሪያ ስምምነትን እንዲሁም የሀገሪቱ ልዑል $1 ትሪሊዮን ሊያወጡ እንደሚችሉ የተናገሩላቸው ሌሎች ኢንቨስትመንቶች ስምምነቶች ላይ ተደርሷል። ትራምፕ በ2017 የመጀመሪያው የስልጣን ዘመናቸው ሳውዲ አረቢያን የመጀመሪያዋ የውጭ ሀገር ፌርማታቸው ማድረጋቸው ይታወሳል። ዛሬና ነገ በሚቀጥለው ጉዟቸው ወደ ኳታርና የተባበሩት አረብ ኤሚሬቶች ያቀናሉ ተብሎ ይጠበቃል። አልጋውራሹ ልዑል መሐመድ ቢን ሰልማን ትራምፕን በአረብ ፈረሶችና በክብር ዘበኛ የፕሬዚዳንቱን ሊሞ እንዲያጅቡ አድርገዋል። ትራምፕ በኢንቨስትመንት መድረክ ላይ ባደረጉት ንግግር የአሜሪካና የሳውዲ ግንኙነት ከመቼውም ጊዜ በላይ ጠንካራ ነው ሲሉ አድንቀዋል። ትራምፕ በሁለተኛው የስልጣን ዘመናቸው 4 ወራት ውስጥ ያስተዳደራቸው ቁልፍ ትኩረት የሆነውን የአሜሪካን ኢኮኖሚ ለማሳደግ የውጭ ባለሀብቶችን ወደ አሜሪካ ለማስገባት እየሞከሩ ይገኛል። ትራምፕ ስለ ሳውዲ አረቢያ አልጋ ወራሽ ልዑልና ገዥ መሐመድ ቢን ሰልማን በጣም ወድጄዋለሁ በማለት ብዙ የምንሰጠው ለዚህ ነው ሲሉ ተደምጠዋል። ትራምፕ የሀገሪቱን አዲስ መንግስት ለማሻሻል በሶሪያ ላይ የተጣለውን ማዕቀብ እንደሚያነሱ ያስታወቁ ሲሆን ይህም እርምጃ እንዲተገበር መሐመድ ቢን ሰልማን ጠይቀዋል ሲሉ ተናግረዋል። ትራምፕ በንግግራቸው ወቅት ሳውዲ አረቢያ የአብርሃም ስምምነትን እንድትቀላቀል ህልማቸው እንደሆነ ተናግረው ነበር። በእስራኤልና በአንዳንድ የባህረ ሰላጤ ሀገራት መካከል ያለው ግንኙነት ለመጀመሪያ ጊዜ መደበኛ እንዲሆን የተደረገው በመጀመሪያው አስተዳደራቸው በተደረገ ስምምነት ነው። ነገር ግን ጥሩ ጓደኛዬ መሐመድ ቢን ሰልማን በጋዛ ያለው ጦርነት በቋሚነት እስኪቆምና የፍልስጤም ሀገርነት ግልጽ መንገድ እስካልመጣ ድረስ ለእስራኤል የሀገርነት እውቅናን መስጠት እንደማይሆን በግልጽ ተናግረዋል ሲሉ ትራምፕ አክለዋል።